የምትሄጂበት መንገድ የባሰ አንቺ ከአብርሽ ጋር ታረቃለሁ እኔ ከሱ ጋር አብሬ መኖር ነው የምፈልገው ብለሽ እየሄድሽበት ያለው ነጥብ ግን በፍጹም ልክ ያልሆነ ነገር ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ሳትዘነጉ። ያ ነገር ለምንድን ነው የሆነው? በቃ ሁሉንም ነገር ትቼ እሺ ብዬ ለመታረቅ ሳስብና ስወስን ለምን እንደዛ ያደርጋል? ለምን እኔ ህይወት ላይ ቀልዳል ብዬ ተናድጄ እንደዛ አደረኩት። ሩታዬ አንደኛ ጥፋትሽ ባይሆንም ግን ልክ አይደለም። ሲጀመርም ልክ አይደለም። አሁን ለእንደዚህ አይነት ነገር ማስተባበያ አሁን ለኔ ለመስጠት ራሱ በጣም ትንሽ ይከብዳል። ልክ ባልና ሚስት ማለት አንድ አካል ናቸው። ሁለታችሁ ስትጋጩ ምናልባት በቃ ተጋጫችሁ ተደባደቡ ምንም በሉ ሚስጥራችሁ ግን ውጪ ሊወጣ አይገባም። ገብቶሻል አይደለ? የተዳራችሁ ሁኔታ እናንተ ሆናችሁ ልትሸፍኑት የሚገባው። ከእናንተ ባለፈ እኮ አንድ ለቤተሰባችሁ ማሰብ አለባችሁ፣ ሁለት ለልጃችሁ ማሰብ አለባችሁ። እንዴ እናንተ እንደዚህ ስትሆኑ እኛ ማንጨነቅ ይመስላችኋል? በጣም እንጨነቃለን እኮ በጣም እንረበሻለን። ገብቶሻል አይደለም? እናንተ ሁለታችሁ በተጋጫችሁ ቁጥር አይምሮአችን በጣም ነው የሚጨነቀው። እናት አባትሽ ምን ያህል ጭንቀት ውስጥ እንዳሉ እናንተ አታውቁ። እኔ እናንተ እነሱን ጎትቼ ከዛ አምጥቼ ከእናንተ ጋር ማገናኘት አልፈልግም። ምክንያቱም ይሄ እኛ መቋጨት እንችላለን ብዬ ጤናማ ትዳር መኖር የሚጀመረው ተረዳሽኝ አይደለም? ስለዚህ አንቺም አሁን የነገርኩሽን ነገር በልብሽ ይዘሽ ቢደክምሽም ገብቶሻል አይደለም? በጣም ሰልችቶሽ ሊሆን ይችላል፣ በጣም ደክሞሽ ሊሆን ይችላል። ግን ቢደክምሽም ለነገ ህይወት ጤናማ ትዳር እንዲኖርሽ ጤናማ ልጅ ማሳደግ እንድትችይ ይህንን ነገር አድርጊ ሩት። የፈለኩሽ ለዛ ነው። ዛሬም አክብረሽኝ ስለመጣሽ በጣም አመሰግናለሁ። ደስ ብሎኛል። እንደዚህ በተረጋጋ መንፈስ ይብል ማውራት ስለቻለን በጣም ደስ ብሎኛል። በእውነት አመሰግናለሁ። አትሊስት በደንብ ትረዳኛለህና ቴንክ ዩ ሶ ማች። በጣም ደስ ብሎኛል። መልካም ጊዜ ይሁንልህ። እንግዲህ እንገናኛለን። ቻው። እንግዲህ ያው ቤተሰብ ያለው ነገር ይሄንን ይመስላል። በቻልኩት መጠን እሷን ለማስረዳት ሞክሬያለሁኝ። እሷን እንድትስተካከልልን ሰላም እንዲሆኑልን ሞክሬያለሁኝ እና ደግሞ እስኪ ፈጣሪ ከኔ ባለፈ ደግሞ ፈጣሪ ያስተካክለው። ዋናው ምንድነው እሷንም የምትወዱ እሱንም የምትወዱ ወደ ፈጣሪ ጩሁ፣ ጸልዩላቸው። ፈጣሪ ያስተካክላል ብዬ አስባለሁ።